መጽሐፈ ዕዝራ ምዕራፍ 10 ሕዝቡ ኃጢአቱን ተናዘዘ። ዕዝራ በእግዚአብሔር ቤት ፊት ወድቆ በሚጸልይበት በሚናዘዝበትና በሚያለቅስበት ጊዜ ወንዶች፣ ሴቶችና ልጆች የሚገኙበት እጅግ ብዙ የእስራኤል ማኅበር በዙሪያው ተሰበሰበ። እነርሱም እንደዚሁ አምርረው አለቀሱ። ከዚያም ከኤላም ዘሮች አንዱ የሆነው የኢኤል ልጅ ሴኬንያ ዕዝራን እንዲህ አለው፣ በዙሪያችን ካሉት አሕዛብ ባዕዳን ሴቶችን በማግባታችን ለአምላካችን ታማኞች ሆነን አልተገኘንም። ይህም ሆኖ አሁንም ለእስራኤል ተስፋ አለ። አሁንም እንደ ጌታዬ ምክርና የአምላካችን ትእዛዝ እንደሚፈሩ ሰዎች እነዚህን ሴቶችና ልጆቻቸውን ለመስደድ በአምላካችን ፊት ቃል ኪዳን እንግባ፣ በሕጉም መሠረት ይፈጸም። ዕዝራ ነገሩ በእጅ ነው፣ ተነስ፣ እኛም እንደግፍሃለን፣ በርትተህም አድርገው። ዕዝራም ተነስቶ ዋና ዋናዎቹ ካህናት፣ ሌዋውያንና እስራኤል ሁሉ የቀረበውን ሐሳብ እንዲፈጽሙ አስማላቸው። እነርሱም ማሉ። ከዚያም ዕዝራ ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ክፍል ገባ። ምርኮኞቹ ታማኞች ሆነው ባለመገኘታቸው ያለቅስ ነበር። በዚያም ምግብ አልቀመሰም፣ ውሃም አልጠጣም። ከዚያም ምርኮኞቹ ሁሉ በኢየሩሳሌም እንዲሰበሰቡ በይሁዳና በኢየሩሳሌም አዋጅ ተነገረ። አዋጁም በ3 ቀን ውስጥ ያልመጣ ማንም ሰው በሹማምቱና በሽማግሌዎቹ ውሳኔ መሠረት ንብረቱ ሁሉ እንዲወረስ፣ ራሱም ከምርኮኞቹ ጉባኤ እንዲወገድ የሚያዝ ነበር። ስለዚህ በ3 ቀን ውስጥ የይሁዳና የብንያም ሰዎች ሁሉ በኢየሩሳሌም ተሰበሰቡ። በ9ኛው ወር በ20ኛውም ቀን ሕዝቡ ሁሉ ስለ ወቅቱ ጉዳይና ስለ ከባዱ ዝናብ በመጨነቅ በእግዚአብሔር ቤት ፊት ባለው አደባባይ ተቀምጠው ነበር። ከዚያም ካህኑ ዕዝራ ተነስቶ እንዲህ አላቸው፣ እናንተ ታማኞች አልነበራችሁም። በእስራኤል በደል ላይ በደል በመጨመር ባዕዳን ሴቶችን አገባችሁ። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ፈቃዱን ፈጽሙ። በዙሪያችሁ ካሉት አሕዛብና ከባዕዳን ሚስቶቻችሁ ተለዩ። ጉባኤም ሁሉ እንዲህ ሲሉ በታላቅ ድምፅ መለሱ፣ እውነት ብለሃል፣ ያልኸውን መፈጸም ይገባናል። ይሁን እንጂ በዚህ የተሰበሰበው ሕዝብ ብዙ ነው፣ ወቅቱም ክረምት ነው። ስለዚህ ውጭ መቆም አንችልም። ከዚህም በላይ በዚህ ነገር ብዙ ኃጢአት ስለሰራን ይህ ጉዳይ በአንድና በ2 ቀን የሚያልቅ አይደለም። ስለዚህ ሹሞቻችን በማኅበሩ ሁሉ ምትክ መደረግ ያለበትን ያድርጉ። ከዚያም በዚህ የተነሳ የመጣው የአምላካችን ብርቱ ቁጣ ከእኛ እስኪመለስ ድረስ በየከተሞቻችን ያሉ ባዕዳን ሴቶችን ያገቡ ሁሉ በየከተማው ካሉ ሽማግሌዎችና ዳኞች ጋር በተወሰነው ቀን ይምጡ። ይህንንም ነገር የተቃወሙት ከሜሱላምና ከሌዋዊ ከሳባታይ ድጋፍ ያገኙት የአሳሄል ልጅ ዮናታንና የቴቆዋ ልጅ የሕዝያ ብቻ ናቸው። ስለዚህ ምርኮኞቹ እንደተባለው አደረጉ። ካህኑ ዕዝራም ከእያንዳንዱ የቤተሰብ ምድብ አንዳንድ የቤተሰብ ኃላፊ የሆነ ሰው መረጠ። ሁሉም በየስማቸው ተመዘገቡ። ከዚያም በ10ኛው ወር በመጀመሪያው ቀን ጉዳዩን ለመመርመር ተቀመጡ። በመጀመሪያው ወር በመጀመሪያው ቀን ባዕዳን ሴቶችን ያገቡትን ወንዶች ሁሉ አጣርተው ጨረሱ። ከባዕዳን ሴቶች ጋር የተጋቡት ሰዎች ከካህናት ዘሮች መካከል ባዕዳን ሴቶችን ያገቡት ከዚህ የሚከተሉት ናቸው። ከዮሴዴቅ ልጅ ከኢያሱ ዘሮችና ከወንድሞቹ መካከል መሲያ፣ አልዓዛር፣ ያሪብና ጎዶልያስ። እነዚህ ሁሉ ሚስቶቻቸውን ለመፍታት ቃል በመግባት እጃቸውን ሰጡ። ስለ በደላቸውም እያንዳንዳቸው ከመንጋው አንዳንድ አውራ በግ ለበደል መሥዋዕት አቀረቡ። ከሜር ዘሮች አናኒና ዝባድያ፣ ከካሪም ዘሮች መሲያ፣ ኤልያስ፣ ሸማያ፣ ኢኤልና ሆዚያ፣ ከፋስኩር ዘሮች ኤልዮዔናይ፣ ሜሳይ፣ ኢስማኤል፣ ናትናኤል፣ ዮዛባትና ኤላሳ። ከሌዋውያኑም መካከል ዮዛባት፣ ሰሜይ፣ ቆሊጣስ የሚባል ቆልያ፣ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራኑም መካከል
ኤልያሴብ፣ ከበር ጠባቂዎቹም ሰሎም፣ ጤሌም፣ ኡሪ። ከሌሎቹ እስራኤላውያን መካከል ከፋርስ ዘሮች ራምያ፣ ይዝያ፣ መልኪያ፣ ሚያሚን፣ አላዛር፣ መልኪያ እና በንያስ። ከኤላም ዘሮች መታንያ፣ ዘካርያስ፣ ኢየል፣ አብዲ፣ ሪሙትና ኤልያ። ከዛቱ ዘሮች ኤልዮ ኤናይ፣ ኤልያሴብ፣ መታንያ፣ ይሬሞት፣ ዛባድና አዚዛ። ከቤባይ ዘሮች ዮሐናን፣ ሐናንያ፣ ዛባይና አጥላይ። ከባኒ ዘሮች ሜሱላም፣ መሉክ፣ አዳያ፣ ያሱብ፣ ሻዕልና ራሞት። ከፋት ሞዓብ ዘሮች አድና፣ ግላል፣ በናያስ፣ ሜስያ፣ መታንያ፣ ባስሌል፣ ቢንዊና ምናሴ። ከካሪም ዘሮች አላዛር፣ ይሽያ፣ መልኪያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክና ሰማራያ። ከሐሱም ዘሮች መትናይ፣ መተታ፣ ዛባድ፣ ኤሊፋላት፣ ይሬማይ፣ ምናሴና ሰሜኢ። ከባኒ ዘሮች መዳይ፣ አምራም፣ ኡኤል፣ በናያስ፣ ቤድያ፣ ኬልቅያ፣ ወንያ፣ ሜሪሞት፣ ኤልያሴብ፣ መታንያ፣ መትናይና የሱ። ከቢንዊ ዘሮች ሰሜኢ፣ ሰሌምያ፣ ናታን፣ አዳያ፣ መክነደባይ፣ ሴሴይ፣ ሸራይ፣ ኢዝርኤል፣ ሰሌምያ፣ ሰማራያ፣ ሰሎም፣ አማርያና ዮሴፍ። ከናባው ዘሮች ኢኤል፣ መቲትያ፣ ዛባድ፣ ዘቢና፣ ያዳይ፣ ኢዮኤልና በናያስ። እነዚህ ሁሉ ባዕዳን ሴቶችን ያገቡ ናቸው። ከእነርሱም ጥቂቶቹ ከእነዚህ ሴቶች ልጆችን ወልደው ነበር።